ሰበር ዜና የአማራ ክልል ፕሬዝዳንት ከስልጣን ሊነሱ ነው። ጠቅላይ ሚኒስትር አብይ አህመድ በፍጹም ያልተጠበቀ እርምጃን ወስደዋል። ፕሬዝዳንቱ ከዚህ በኋላ በስልጣን መቀጠል አልፈልግም ማለታቸው ተሰምቷል። አብይ ከአማራ ክልል ባለፈ በኦሮሚያ ክልል ያልተጠበቀን ውሳኔ አሳልፈዋል። ጠቅላዩ እነዚህን ሁለት ውሳኔዎች ያሳለፉት ድንበር ላይ በተቀጣጠለው ጦርነት በርካታ ወታደሮች እንደ ቅጠል ረግፈው ጦሩ ከተማዋን መቆጣጠሩን ከተሰማ በኋላ ነው። በሌላ በኩል ከወደ ትግራይ ለጠቅላይ ሚኒስትር አብይ አህመድ የተጻፈው ጠንካራ ደብዳቤ 4 ኪሎን አስቆጥቷል። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። አስቀድማችሁ ቪዲዮ ላይክ እና ሼር በማድረግ አብራችሁ እንድትቆዩ ግብዣችን ነው። ዋና ዋናዎቹን እናስቀድም። ጠቅላይ ሚኒስትር አብይ አህመድ ያለፉት ዓመታት ስህተቶቻቸውን ለማረም ከባባድ እርምጃዎችን ለመውሰድ መዘጋጀታቸው እየተሰማ ነው። በተለይም ስራቸውን በአግባቡ እየሰሩ አይደለም በሚባሉና በሙስና በተጨማለቁ ባለስልጣናት ላይ ምህረት የለሽ እርምጃ ወስዳለሁ ብለዋል። የዚህ እርምጃ አካል የሆነ ውሳኔ ታዲያ መተላለፉ እየተሰማ ነው። ባለፉት ዓመታት የአማራ ክልልን በርዕሰ መስተዳደርነት የመሩት አቶ አረጋ ከበደ የስራ ማልቀቂያ ማስገባታቸው እየተሰማ ነው። በፕሬዝዳንትነት በተሾሙ ዕለት ሳልፈልግ ነው የተሾምኩት በሚለው ንግግራቸው የሚታወሱት አረጋ ከስልጣን መነሳት የፈለጉበት ምክንያት ተረጋግጧል። ያልተሰሙ ዝርዝር ጉዳዮችን በስፋት እናስቃኛቸዋለን። በሌላኛው መረጃችን ደግሞ ጠቅላይ ሚኒስትር አብይ አህመድ በተመሳሳይ በኦሮሚያ ክልል ሌላ አነጋጋሪ ውሳኔ አሳልፈዋል። ውሳኔው ጃልመሮ ለዓመታት ሲያቀነቅነው የነበረ ጉዳይ መልስ እንዳገኘ ያሳየ ሆኗል። ነገር ግን እንደ ኦቦ ጀዋር ያሉ ፖለቲከኞች በውሳኔው ፍጹም ተበሳጭተዋል። ትሰሙታላችሁ። ጦሩ የኢትዮጵያን የድንበር ከተማ ተቆጣጠረ። ስትራቴጂካዊቷ የድንበር ከተማ በኢትዮጵያ ተቀናቃኝ ጦር እጅ ገብታለች። ዝርዝር ዘገባ አለው። በሌላው መረጃችን ደግሞ ከትግራይ ለጠቅላይ ሚኒስትር አብይ የተጻፈውን ደብዳቤ እንቃኛለን። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። አሁን ወደ ዝርዝሮቹ እናመራለን። ከትግራይ ለጠቅላይ ሚኒስትር አብይ አህመድ የተጻፈው ደብዳቤ 4 ኪሎን አስቆጥቷል። ፓርቲው አብይ የትግራይን ሕዝብ በጅምላ ፈርጀዋል ሲል ከሷል። ሳልሳይ ወያነ ትግራይ ወይም ሳወት ለጠቅላይ ሚኒስትር ዶክተር አብይ አህመድ በጻፈው ይፋዊ ደብዳቤ ጠቅላይ ሚኒስትሩ በትግራይ ሕዝብ ላይ እየወሰዱት ያለው የጅምላ ፍረጃና ፍርድ እንዲቆምና ለሰላም ያላቸውን ዝግጁነት በተግባር እንዲያሳዩ ጠይቋል። ፓርቲው ከትላንት በስቲያ ጠቅላይ ሚኒስትሩ በምክር ቤት ያደረጉትን የሰላም ጥሪ ንግግር አስመልክቶ በወጣው መግለጫ እስከዚህ ቀደሙ የነበረው ጥሪ ህዝብንና ገዢውን የማይለይ ነገር ግን የትግራይን ህዝብ እንደ ህዝብ ሰላም እንደማይፈልግ ባላንጣ የሚፈርጅና አንድ ጠቅላይ ሚኒስትር እመራዋለሁ በሚለው ሀገር ውስጥ ለሚገኝ ህዝብ ያስተላለፈው አይመስልም ሲል ተችቷል። ይሁንና አብይ ለሰላም ያላቸውን ዝግጁነት በበጎ እንደሚቀበለው ጠቅሷል። ሳወት እውነተኛ ሰላም ለማምጣት ከንግግር ባለፈ የአመለካከት ለውጥና ተግባር እንደሚያስፈልግም አሳስቧል። ጠቅላይ ሚኒስትር አብይ ለትግራይ ህዝብ በሚል የተላለፈው መልእክታቸው ተመሳሳይ ፍረጃ ያለው ቢሆንም ይህ የመጀመሪያ አይደለም ባይ ነው። እነዚህ ገለጻዎችና አቀራረቦች ታዲያ እሳቤው ፖለቲካዊ ድርጅትና ህዝብን እንደማይለይ ብቻ ሳይሆን ለእውነተኛ ሰላም ዝግጁነት እንደሌለው የሚያስጠረጥር ነው ብሏል። ፓርቲው በትግራይ ህዝብ ላይ መሰረታዊ ዕቀባዎችና የኢኮኖሚ ጫናዎች ተጥሎበታልም ብሏል። በባንክ፣ በደሞዝ፣ በነዳጅና መሰረታዊ ሸቀጦች ላይ የሚደረገው ዕቀባ አሁንም እንደ ፖለቲካ ማሸነፊያ መሳሪያ እየተጠቀመበት ይገኛል ሲሉ ከሷል የፌዴራል መንግስቱን። አክሎም በፕሪቶሪያው ስምምነት መሰረት የትግራይ ተፈናቃዮችን በክብር የመመለስ ኃላፊነት የፌዴራል መንግስት ቢሆንም በምዕራብ ትግራይ ያሉ ህገወጥ የጸጥታ መዋቅሮች ባለመፍረሳቸው ተፈናቃዮች በካምፕ እንዲማቅቁ ተደርጓል ሲልም ከሷል። ህወሓት ነው ያገታቸው የሚለው የመንግስት ሰበብም ወጣቶች ወደ ሌሎች ክልሎች በነጻነት እየተሰደዱ ተፈናቃዮች ግን ተከዜን መሻገር አለመቻላቸው ሐሰት መሆኑን ያረጋግጣል ብሏል። መከላከያ ሰራዊት በተቆጣጠራቸው የትግራይ አካባቢዎች ህገ መንግስታዊ ወሰንን የሚጥሱ ሰልፎችና በህዝቦች መካከል ለመፍጠር ያለሙ አደገኛ እንቅስቃሴ በመንግስት አነሳሽነትና በብልጽግና ፓርቲ አባላት እየተመሩ ነው ሲል ፓርቲው ገልጿል። በመጨረሻም ሳልሳይ ወያነ ትግራይ መንግስት ለትግራይ ህዝብ ያቀረበው የሰላም ጥሪ እውነተኛ ሊባል የሚችለው ለእነዚህ ቀጥተኛ ጥያቄዎች በጎ ተግባራዊ ምላሽ ሲሰጥ ብቻ መሆኑን አስገንዝቧል። ችግሩን ከመሰረቱ ለመፍታት ለህገ መንግስቱ መገዛት፣ ህዝብን በእኩልነት ማስተናገድና አግላይ አመለካከትን ማረም እንደሚገባም አሳስቧል። ወደ ቀጣይ መረጃችን ስናልፍ
ጦሩ የኢትዮጵያን የድንበር ከተማ ተቆጣጠረ። ስትራቴጂካዊ የድንበር ከተማ በኢትዮጵያ ተቀናቃኝ ጦር እጅ ገብታለች። ጀነራል አልቡርሃን ከኢትዮጵያ ድንበር አጠገብ የሚገኘውን ኩምሩክ ከተማን መቆጣጠራቸውን አስታውቀዋል። በሌተናል ጀነራል አብዱል ፈታህ አልቡርሃን የሚመራው የሱዳን ሉዓላዊ የሽግግር መንግስት ዛሬ ይድረስ ለሱዳን ሕዝብ በሚል ርዕስ መግለጫ አውጥቷል። በመግለጫውም የጦር ኃይሎቹ በኩራትና በክብር አዲስ ምዕራፍ እየጻፉ ነው። ከጀመሩ እንደሚጨርሱ፣ ከተዋጉ እንደሚያሸንፉና ቃል የገቡትን ተግባራዊ እንደሚያደርጉ እያረጋገጡ ነው። ጀግኖች ልጆችህ በፈጣሪ እርዳታ በጽናት በቁርጠኝነት በእምነትና አንድነታችንን በመጠበቅ ወደፊት መራመዳቸውን ይቀጥላሉ በማለት ጀምሯል። በማስከተልም የጦር ኃይሉ በዛሬው ዕለት አልኩምሩክ ከተማን ነፃ ለማውጣት መቻሉን ገልጾ ይህ የሆነው በድል በተጠናቀቁ ከባድ ጦርነቶች ነው ብሏል። ሲቀጥልም የመሐመድ ዳጋሎ ቤተሰብ አሸባሪ ሚሊሻዎችና ቅጥረኛ ወታደሮቻቸው ከፍተኛ የህይወትና የመሳሪያ ጉዳት ደርሶባቸዋል። የቀሩ አባሎቻቸውም ጦር መሳሪያቸውንና ተሽከርካሪያቸውን ጥለው ጉዳት የደረሰበትን እግራቸውን እየጎተቱ ሸሽተዋል። መግለጫው ይህንን ያለ ሲሆን በኩምሩክ ከተማና አካባቢው ያለው ህዝብ ይህ ቀን እንዲመጣ በትዕግስት ሲጠብቅ በመቆየቱ ምስጋናውን አቅርቧል። የከተማውን ደህንነት በመጠበቅ መደበኛ ህይወት እንዲመለስ እንደሚያደርግም ቃል ገብቷል። መግለጫው በማጠቃለያው ውድ ህዝቦቻችንን የጦር ኃይላችሁ የሽብርተኛውን ሚሊሻ ቡድንና ደጋፊዎቹ እስኪጠፉ ድረስ በመላው ሀገሪቱ ውስጥ የሚያደርገውን ተጋድሎ ይቀጥላል። በደማቸው ይህንን የክብር መንገድ ለፈጠሩ ዘላለማዊ ጸሎት እናደርጋለን በማለት አስታውቋል። ከተማው ካለፈው መጋቢት ወር ጀምሮ በአርኤስኤፍ እና በሱዳን ህዝብ ነጻነት ንቅናቄ ሰሜን ጥምረት ቁጥጥር ስር ቆይታለች። የመጨረሻው ጥቃት የተሰነዘረው በተባበሩት አረብ ኤሚሬትስ ወይም ዩኤኢ የሚደገፈው የፈጣን ድጋፍ ኃይል ወይም አርኤስኤፍ እና አጋር ሚሊሻው የሱዳን ህዝብ ነጻነት ንቅናቄ ሰሜን የዚህ ዓመት መጋቢት ወር ላይ ኩርሙክን ከተቆጣጠሩ በኋላ በሱዳን ብሉ ናይል ወይም ሰማያዊ አባይ ክልል ውስጥ ለወራት የቆየው ወታደራዊ ዘመቻ በበረታበት ወቅት ነው። ይህ ሁኔታ ግጭቱ ወደ ጎረቤት ሀገር ኢትዮጵያ ሊሻገር ይችላል የሚል ስጋትን ፈጥሯል። በሚያዝያ ወር መገባደጃ ላይ አዲስ ስታንዳርድ እንደዘገበው የሱዳን ጦር ኃይል ወይም ሳፍ ሰነዘረው በተባለው የድሮን ጥቃት በአቪዬሽን ድርጅት ወይም አይኦኤም ውስጥ የሚሰራ የረድኤት ሰራተኛን ጨምሮ ቢያንስ 8 ንጹሃን ዜጎች ተገለዋል። ጥቃቱ በኢትዮጵያ ቤንሻንጉል ጉሙዝ ክልል አሶሳ ዞን በኩርሙክ ወረዳ ኩርሙክ ከተማ ውስጥ የተፈጸመ ሲሆን በርካታ ሰዎችንም አቁስለዋል። ይህ ክስተት ከ3 ዓመት በላይ ያስቆጠረው የሱዳን የእርስ በርስ ጦርነት እያስከተለ ያለውንና ከጊዜ ወደ ጊዜ እየጨመረ የመጣውን የድንበር ተሻጋሪ የደህንነት ስጋት በግልጽ ያሳያል። ከኢትዮጵያ ድንበር አቅራቢያ የምትገኘው ኩርሙክ ከግዛቱ ዋና ከተማ ከአድ ዳማዚን በመቀጠል በብሉ ናይል ግዛት ውስጥ ካሉ ትላልቅ ከተሞች አንዷ ናት። ከተማዋ ዋና ዋና የአቅርቦት መስመሮችን፣ የወታደራዊ ግንኙነት መንገዶችን እንዲሁም ወደ ኢትዮጵያና ደቡብ ሱዳን የሚያደርሱ የየብስ መግቢያዎችን የምትቆጣጠር በመሆኑ በስልታዊነቷ በጣም አስፈላጊ ተደርጋ ትወሰዳለች። በሌላኛው መረጃችን ጠቅላይ ሚኒስትር አብይ አህመድ በተመሳሳይ በኦሮሚያ ክልል ሌላ አነጋጋሪ ውሳኔ አሳልፈዋል። ውሳኔው ጃልመሮ ለዓመታት ሲያቀነቅነው የነበረ ጉዳይ መልስ እንዳገኘ ያሳየ ሆኗል። ነገር ግን እንደ ኦቦ ጀዋር ያሉ ፖለቲከኞች በውሳኔው ፍጹም ተበሳጭተዋል። ብልጽግና ኦሮሚያ ክልል እንዲፈርስ ወስኗል። የኦሮሚያ ክልላዊ መንግስት በክልሉ ያሉትን 21 ዞኖች በ6 አበይት የክልሉ ክፍሎች በመክፈል አዲስ የአስተዳደር መዋቅር ይፋ የሚያደርግበትን ረቂቅ ሰነድ ማዘጋጀቱን ዋዜማ ራዲዮ ዘግቧል። እነዚህ 6 አበይት የክልሉ ክፍሎች ምስራቅ ኦሮሚያ፣ ደቡብ ምስራቅ ኦሮሚያ፣ ደቡብ ኦሮሚያ፣ ምዕራብ ኦሮሚያ እና ደቡብ ምዕራብ ኦሮሚያ እንዲሁም ማዕከላዊ ኦሮሚያ ተብለው መሰየማቸውን ዘገባው ጠቁሟል። በእነዚህ 6 አበይት የክልሉ ክፍሎች ውስጥ 21 ዞኖች ተከፋፍለው የሚተዳደሩ እንደሚሆን ረቂቅ ሰነዱን ጨምሮ አብራርቷል። በዚሁ መሰረት በደቡብ ምስራቅ ኦሮሚያ ስር ይተዳደራሉ በማለት በረቂቅ ሰነዱ ላይ የሰፈሩ ዞኖች አርሲ፣ ምዕራብ አርሲ፣ ባሌና ምስራቅ ባሌ ዞኖች ሲሆኑ በምስራቅ ኦሮሚያ ስር ይተዳደራሉ የተባሉ ዞኖች ደግሞ ምስራቅና ምዕራብ ሐረርጌ ዞኖች መሆናቸው ተጠቅሷል። በደቡብ ኦሮሚያ ስር ይተዳደራሉ ሲል ረቂቅ ሰነዱ የዘረዘራቸው ዞኖች እንዲሁ ጉጂ፣ ምዕራብ ጉጂ፣
ቦረናና ምስራቅ ቦረና ዞኖች ሲሆኑ በምዕራብ ኦሮሚያ ስር የሚተዳደሩ ዞኖች ደግሞ ምስራቅ ወለጋ፣ ምዕራብ ወለጋ፣ ቄለም ወለጋና ሆሮ ጉድሩ ወለጋ ዞኖች ይሆናሉ ተብሏል። ሰነዱ ደግሞ በምዕራብ ኦሮሚያ ስር ይተዳደራሉ ያላቸው ዞኖች ጅማ፣ ኢሊባቦር እንዲሁም ቡኖ በደሌ ዞኖች ሲሆኑ በማዕከላዊ ኦሮሚያ ስር ይተዳደራሉ የተባሉ ዞኖች ደግሞ ምስራቅ ሸዋ፣ ምዕራብ ሸዋ፣ ሰሜን ሸዋና ደቡብ ምዕራብ ሸዋ ዞኖች ናቸው። በእነዚህ 6 አዲስ የክልሉ መዋቅርና 21 ዞኖች ስር ያሉ የወረዳዎች ብዛት 323 ሲሆን የነዋሪው ህዝብ ቁጥር ደግሞ 44,119,002 መሆኑ ተዘግቧል። ይህን የክልሉን መዋቅር እንደ አዲስ መዋቅር ያስፈልገው ለአስተዳደር ምቹነት እንዲሁም ወደፊት ክልሉን በሚፈለገው መንገድ ለመገንባት መሆኑንም ረቂቅ ሰነዱ አመልክቷል። በሌላ በኩል የኦሮሚያ ክልላዊ መንግስት ከዚህ ቀደም በክልሉ በቢሮ ደረጃ የነበሩ መዋቅሮችን በኮሚሽን፣ በኢንስቲትዩት፣ በባለስልጣን መስሪያ ቤት፣ በአገልግሎት ዘርፍ እንዲሁም 5 ተቋማትን በልዩ ሁኔታ ለማዋቀር ረቂቅ ሰነድ አዘጋጅቷል። ክልሉ ከዚህ ቀደም በቢሮ ደረጃ የነበሩና አሁን በኮሚሽን ደረጃ ያዋቀራቸው መስሪያ ቤቶች የፐብሊክ ሰርቪስ ኮሚሽንና የማረሚያ ቤቶች ኮሚሽን ሲሆኑ በባለስልጣን መስሪያ ቤት ደረጃ ያዋቀራቸው ደግሞ የቁጥጥር ባለስልጣን፣ የኮንስትራክሽን ባለስልጣንና የገዳ ልዩ የኢኮኖሚ ዞን ባለስልጣን መሆናቸው ሰነዱ አመላክቷል ነው የተባለው። ቀጣይ መረጃችን ጠቅላይ ሚኒስትር አብይ አህመድ ያለፉት ዓመታት ስህተቶቻቸውን ለማረም ከባባድ እርምጃዎችን ለመውሰድ መዘጋጀታቸው እየተሰማ ነው። በተለይም ስራቸውን በአግባቡ እየሰሩ አይደሉም በሚባሉና በሙስና በተጨማለቁ ባለስልጣናት ላይ ምህረት የለሽ እርምጃ እወስዳለሁ ብለዋል። የዚህ እርምጃ አካል የሆነው ውሳኔ ታዲያ መተላለፉ እየተሰማ ነው። ባለፉት ዓመታት የአማራ ክልልን በርዕሰ መስተዳደርነት የመሩት አቶ አረጋ ከበደ የስራ መልቀቂያ ማስገባታቸው እየተሰማ ነው። በፕሬዝዳንትነት በተሾሙ ዕለት ሳልፈልግ ነው የተሾምኩት በሚለው ንግግራቸው የሚታወሱት አረጋ ከስልጣን መነሳት የፈለጉበት ምክንያት ተረጋግጧል። አቶ አረጋ በ2011 ዓ.ም በክልሉ ከፍተኛ ባለስልጣናት ላይ ከተፈጸመው ጥቃት በኋላ የክልሉን ሚሊሻ ጽሕፈት ቤት በኃላፊነት ለመምራት ተሹመው ለ1 ዓመት ያክል ሰርተዋል። በሐምሌ 2012 ዓ.ም የቴክኒክ ሙያና ኢንተርፕራይዝ ልማት ቢሮ ኃላፊ የነበሩ ሲሆን ወደ ፕሬዝዳንትነት ከመምጣታቸው በፊት ደግሞ የአማራ ክልል የስራ ፈጠራና ስልጠና ቢሮ ኃላፊ ሆነው በማገልገል ላይ ነበሩ። ፕሬዝዳንቱ በስልጣን ዘመናቸው ከክልል እስከ ቀበሌ ያለውን የመንግስት መዋቅር፣ የጸጥታ ተቋማት ማለትም ፖሊስና ሚሊሻ አዲስ የማደራጀትና የማጠናከር ስራዎችን አከናውነዋል። ክልሉ በከፍተኛ የጸጥታ ቀውስ ውስጥ በነበረበት ወቅት ስልጣን የተረከቡት አቶ አረጋ ከመከላከያ ሰራዊትና ከሌሎች የጸጥታ አካላት ጋር በመቀናጀት በክልሉ የተቋረጡ የመንግስት አገልግሎቶችና የትምህርት ተቋማት እንዲቀጥሉ ጥረት አድርገዋል። በክልሉ ዘላቂ ሰላም እንዲሰፍን የሰላም አማራጭ ተቀዳሚ ተግባራቸው መሆኑን በመግለጽ መሳሪያ የታጠቁ ኃይሎች ወደ ሰላማዊ መንገድ እንዲመጡና ችግሮች በውይይት እንዲፈቱ በተደጋጋሚ ጥሪ አቅርበዋል። ነገር ግን አሁን ላይ ፕሬዝዳንቱ በቃኝ ብለዋል። ከውስጥና ከውጭ ያለው ጫናም በርትቶባቸዋል። ከምርጫው አስቀድሞ በተካሄደ የብልጽግና ግምገማ ላይ አቶ አረጋ ፋኖን ማጥፋት አልቻሉም፣ የክልሉን ሚሊሻ በስርዓት መምራት አልቻሉም፣ ክልሉን ሰላም ማድረግ አልቻሉም የሚል ግምገማ እንደተደረገባቸው ተሰምቷል። በተለይም የክልሉን ፕሬዝዳንትነት ቦታ መያዝ የሚፈልጉት ዶክተር አብዱ ሁሴን ለመከላከያ እዝ አዛዦችና ለአቶ ተመስገን ጥሩነህ አቶ አረጋ ስራቸውን በአግባቡ መስራት አልቻሉም የሚል መረጃ ያቀብሉ ነበር ተብሏል። በዚህ መልኩ ጫናው የበረታባቸው አቶ አረጋ በገዛ ፈቃዳቸው ስልጣን ለመልቀቅ ደብዳቤ አስገብተዋል። በቀጣይ መስከረም 2019 የመጀመሪያ ሳምንታት ስልጣናቸውን በማስረከብ በይፋ ከስልጣን እንደሚለቁ የሚጠበቅ ነው ተብሏል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። ታዲያ መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።